ካሳንቺስ ነው ያደኩት በእውነት እኔ ካሳንቺስ እንደዚህ ተለውጦ በማየቴ ነው በጣም ከማንም በላይ ደስተኛ ነኝ በጣም ደስ ብሎኛል ትምርት ቤቶቻችን አሁን ያየነውን የሴቶች አደባባይ የልቤ ፋና ትምርት ቤት እንዳውም ትምርት ቤት አልመሰለኝም ነበር እኔ አሁን ሳየው በጣም ከፍተኛ ለውጥ አለ እንደዛ የተደስቼ አላቅም እዛው አዲስ አበባ ውስጥ እየኖሩ እንዴት ሰዎችን አላየንም ነበር እንዳጠቃላይ ልማቱ አንፃር በጣም ደስ የሚል ነገር ነው ሰው ተኮር ነው እያንዳንዱ ዜጋ ጋር ሊደርስ የሚችል ልማት ነው እየተሰራ ያለውና በጣም ደስ ብሎናል ከተማዋ በአጭር ጊዜ ውስጥ ትክክለኛ የከተማ ገጽታ ያላበሳትን የልማት ስራዎችን ተዘዋውረው የጎበኙ መምህራን ሐሳብ ነው የነገ ሀገር ተረካቢ ዜጋን በማፍራት በግንባር ቀደምትነት የሚቀመጡት ትውልድ ገንቢ መምህራኑ የኮሪደርና የሰው ተኮር የልማት ስራዎችን በከተማዋ ተዘዋውረው ጎብኝተዋል የልማት ስራዎቹም ለሀገሪቱ የብልጽግና ጉዞ እድል የከፈተ ሆኖ ተመልክተናል ብለዋል ይሄንን ነገር ምናየው ያው አንዳንድ በባነር ተሰርቶ በቴሌቪዥን በስክሪን በዶክመንተሪ ምናምን ነበር አሁን ይሄ ያየነው ነገር ጥሩ ነው አሁን የከተማ ግብርና የሚባል ነገር እየገባ ነው አይደለ ስለዚህ ይሄ ያየነው የከተማ ግብርና ሄደን ራሱ ትምርት ቤት ባለችን ቦታ ላይ እንድንሰራ ራሱ ሞታል ኢኒሼት ያደርገናልኛ የሚያነጻጻ ነገር ነው ልቤ ፋናን አይተናል መስራቅ አይተናል እነዚህ ትምርት ቤቶች ተደክሞባቸዋል ተለፍቶባቸዋል መንግስትም ትኩረት እንደሰጠው ማሳያዎች ናቸውና በዚህ ልክ ሁላችንም የረካንበት ሁኔታ ነው ረጅም ሰዓት ስንጎበኝ ነበር ነው አንዱ የስፖርት ማዘውተሪያ ስፍራዎች በአብዛኛው ለሪክሬሽን ፐርፐስ እና ለተለያየ መዝናኛ የሚውልበት እንደመሆኑ መጠን ይሄንን ደስ የሚል ነገር ማየትና መረዳት ይያለው ጦጦ ላይ የነበሩ እናቶች እንጨትን በመመልኩ ተሸክመው ኑሯቸውን ሲገፉ እንደነበረ አሁን ደግሞ ከዛ በላይ አሁን በመኪና መተው ስራ ብለው ማለት ነው ከቤት ወጥተው ኑሯቸው መሻሻሉን ጆሮአችን ስንሰማ የነበረው በተጨባጭ ዛሬ ስላየን በተለይ ደግሞ ለዚህ ሀገር እድገት እናቶች ከፍተኛ ሚናውን ስለሚጫወቱ በጣም ደስተኛ ነኝ በልማት ስራው የተመዘገበው ውጤት በመማር ማስተማር ስርዓቱ ላይ በመድገም የተሻለ ውጤት እንዲመዘገብ ትልቅ የቤት ስራ የወሰድንበት ነው ሲሉም መምህራኑ ተናግረዋል አንዳንዴ የተሰማራንበት ቦታ ላይ በቁርጠኝነትና በጥራት መስራት እንዳለብን በእያንዳንዱ እንትኖች ዜጋ የራሱን ድርሻ መወጣት እንዳለበት እያንዳንዱ ዜጋ ደግሞ በቁርጠኝነት የተሰጠውን ኃላፊነት ከተወጣ በዚህ ልክ ሀገር ማልማት እንደሚቻል ለኛ ትልቅ የቤት ስራ ሰጥቶናልና አሁን ወደ ትምህርት ቤታችን ስንመለስ ለተማሪዎቻችን እናስተላልፋቸው ብዙ መልእክቶች አሉ ማለት በጣም በቃ የሚያረካ ጅማሮ ነው ስለዚህ ይሄ ጅማሮ ቀጥሎ እንዴት ይሄ ትውልድ እኔ በማስተምረው ትምህርት ለተማሪዎች የትውልድ ይሄንን ፕሮጀክት ተረክቦ ነገ ነገርኩሽ ከዚህ በተሻለ መልኩ በቴክኖሎጂ የታገዘ እንጀራውን ራሱ የሚያሰፋ አሁን እናቶች ናቸው የሚያሰፉት አይደል ነገ ደግሞ የሚመጣው ትውልድ እንጀራውን እንዴት በቃ የሚያሰፋ አብሲት ራሱ የሚጥል ዲጂታላይዝድ የሆነ ነገር እንዲፈጥሩ ልጆቼ ላይ ከፍተኛ ጥረትና ልጆቼ በቴክኖሎጂ በጣም በቃ ያው መንግስት አሁን ሰፊ ስራ ነው ቴክኖሎጂው ላይ እየሰራ ያለው ስለዚህ ይሄን ፕሮጀክት ወደ ቴክኖሎጂ ልጆች ተማሪዎች እንዲቀይሩት የበኩሌን አስተዋጽኦ እንደመመር አደርጋለሁ ብዬ አስባለሁ